ቀሚስ ፋሽን ነው በጣም ወድጄዋለሁ አያምርም ጉልበትሽ አልሸፈነም ደረትሽ ጋርም ክፍት ነው እንዴ ሳሚ ፋሽን ነው እያልኩህ አይደል እንዴ ይሄ አዲስ ዲዛይን እኮ ነው በጣም ነው የሚያምረው እንደው እና ፋሽን ነው ብለሽ ክብርሽን ልትሸጪ አንተ የጥንት አስተሳሰብ ነው ያለ በአሁኑ ሰዓት እኮ ሴት ልጅ የፈለገችው አይነት ልብስ የመልበስ ሙሉ መብት አላት አይደለም እንደ ባህልሽና እንደ ማህበረሰቡ ነው መሆን ያለብሽ ቅዱስ ጳውሎስ ምን አለ መሰለሽ ልብስ የሴት ልጅ ክብሯ ነው ይላል በጥንት ያለኝ ያለ እንዴ እና ጳውሎስ በዘመን ቢኖር ምን የሚል ይመስልሃል እንደውም ረፍዶብኛል ልሂድ ጓደኞቼም እየጠበቁኝ ስለሆነ የቲክቶክ ቪዲዮ ምናምን እንሰራለን ስሚ ንግስቲ እኔ እኮ ባለቤትሽ ነኝ ለምንድን ነው እንደዚህ ተገላልጠሽ አትጭስልሽ ሽማት እና አንተ እኮ ባለቤቴ እንጂ የልብስ ዲዛይነር እኮ አይደለህም ትሰሚኛለሽ እኔ እወድሻለሁ አከብርሻለሁ ይሄ ማለት ግን ሁሉንም ነገር እያየው ዝም እላለሁ ማለት አይደለም የዛሬ ቀጠሮሽን ትተሽ ቁጭ ብለን እናውራ ሄሎ ጓደኛዬ ሄሎ እንዴት ነሽልኝ ሳሚ እኮ የለበስኩትን ልብስ አይቶ እንደ ስከት ነገር ጀመረውና ቅዱስ ጳውሎስ ይሄ ያለ ምን አለ ምናምን እያለኝ ነው ትንሽ ልቆይብሽ ነው ጓደኛዬ እሱ ጥንታዊ አስተሳሰብ ያለው ሰው ነው አንቺ ደግሞ ዘመናዊ ሴት ነሽ እኔ እኮ አንዳንድ ሳስበው እንዴት እንደተጋባችሁ ራሱ ገርም ይለኛል እና አሁን ምን ተሻለሽ ጓደኛዬ እንዴ ተይ እንጂ ጓደኛዬ ያው ትንሽ ወግ አጥባቂ ስለሆነ ነው እንጂ እኮ ነፃነቴን እንዲነፍገኝ ስለማልፈልግ ነው እንጂ እኮ ወደዋለሁ ባለቤቴን ስሚኝ ጓደኛዬ ዘመናዊ ሴት ነፃ ናት ማንኛውም ልብስ መልበስ ማንኛውም ፎቶ ይሁን ቪዲዮ ፖስት ማለት መብቷ ነው ባሏ ቢሆንም ሊቆጣጠራት አይገባም ጓደኛዬ ካሁኑ በዚህ ውጪ በዚህ ግቢ ማለት የጀመረ ባልሽ ከወለድሽ በኋላማ እንደዛኛ ነው የሚያርሽ እውነት ነው እስኪ እኔ ባለቤቴ ሳላውቅ እንኳን ስንት ፎቶና ቪዲዮ ፖስት እያልኩ እንደሆነ ቅንነትስ ቅንነት እዚህ ጋር እኮ ቅንነት የሚባል ነገር አያስፈልግም ሴት ማለት ነፃ ናት በቃ አስብበታለሁ ያው ከባለቤቴም እናወራበታለን እደውልልሻለሁ ጓደኛዬ ቻው በቃ ሄሎ እናቴ ሄሎ ልጄ እንዴት ነሽ እግዚአብሔር ይመስገን ልጄ እንዴት ነህ ደህና ነኝ እግዚአብሔር ይመስገን ሚስትህ እንዴት ናት እናቴ ትንሽ ችግር ተፈጥሯል ምን ነው ልጄ ምን ሆናችሁ ሚስቴ የዘመኑ ሴት ናት ዘመናዊ ልብስ መልበስ ትፈልጋለች እና በነዛ አጫጭርና በተገላለጡ ልብሶች ፎቶና ቪዲዮ የተነሳች በማህበራዊ ሚዲያ ትለቃለች እኔ ደግሞ ለቤቴ ለትዳሬና ለቤተሰቦቼ ክብር በጣም እጨነቃለሁ ሰማኝ ልጄ ልንገርህ አንተ የቤት ራስ ነህ ሚስትህም ዘውድህ ማረግህ ክብርህ ናት ስለዚህ ቀስ ብለህ በፍቅር እሷን ማስተማርና መቀየር አይጠፋህም እኔ እንጃ እናቴ ክርክሮስ አይጣል ነው እንዳስረዳት እንኳን እኮ ጊዜ አልሰጠኝም ልጄ እናትህ የምመክርህ ሁሉንም ስማ እሺ እናቴ ትዕግስትና ጥበብን ያስፈልግሃል ቀስ ብለህ በጥበብ እንደምትወዳት እየነገርካት በመሃል ምክርህን ጣል ማድረግ ነው እስኪ ነገ ቤተክርስቲያን አብራችሁ ሂዱና ጸሎት አድርጉ የንስሐ አባትህን በጸሎት እንዲያግዟችሁ ንገራቸው ልጄ አደራህን ይሄን ማስተካከል መቼም ላንተ አይከብድህም እሺ እናቴ ሰላም ሁኚልኝ እሺ ቻው 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 እሺ ልጄ ደህና ሁንልኝ ቻው እሺ ሰላም ሁኚ ቻው እሺ
በሰላም ነው ግን የቆየችው? ደህና መጣሽ። እንድናወራ እፈልጋለሁ። እኔም እፈልጋለሁ። ጠዋት ለተናገርኩሽ በጣም ይቅርታ። ምን ብለኸኝ ነበር? እኔ አላስታወስኩትም። ብታይ ዛሬ ከባድ ቀን ያሳለፍኩት፣ ልቤ ተጨንቆ ነው የዋለው። ለምን? እኔ እኮ ተቀየምኩ። ምክንያቱም እንዳላጣሽ እፈራለሁ። አንቺ ሚስቴ ነሽ። የሰጠሁሽ ልቤን ብቻ ሳይሆን ክብሬን፣ ባህሌንና እምነቴን ጭምር ነው። አንቺ ማለት እኔ ነሽ። አንቺን ካጣሁ ራሴን እንዳጣሁ ነው። ራሴን ማጣት ደግሞ አልፈልግም። ዘመናዊ ሴት መሆን ማለት አሁን ባለው ዓለም ያው ራስህን ማሳየት ማለት ነው። ጀስት አሁን ላለው ዓለም ራስህን ማሳየት፣ ጓደኞቼ እንደሚሉት ነፃ መሆን ማለት ነው። ምንድነው ነፃ መሆን? ያለ ገደብ መኖር? ክብርን መሸጥ? ወይስ ትዳርን ማርከስ? የትኛው ነፃ መሆን ነው? እኔ እንጃ አላውቅም። እኔ ማውቀው እውነተኛ ነፃ መሆን ከኃጢአት ነፃ መሆን ነው። አንቺን ማስገደድ ግን አልፈልግም። ታዲያ እንዴት አብረን መኖር እንችላለን? እኔ አሁን ያለሁበትን የህይወት ስታይል በጭራሽ ከሱ መውጣት አልፈልግም። በጭራሽ እሱን መልቀቅ አልፈልግም። እንዴት አብረን መኖር እንችላለን? እኔም አሁን ካለሁበት ሐሳብና እምነት መቼም ቢሆን ልቀየር አልችልም። ነገር ግን መካከለኛ መንገድ ሊኖረን ይችላል። እንዴት? አንቺም በዘመናዊነትሽ፣ ነገር ግን ባህልሽን፣ ክብርሽንና እምነትሽን በማይነካ መልኩ። እኔም አንቺን ማስገደድ ትቼ ልረዳሽ እሞክራለሁ። ይሄን ቀሚስ አየው ሳሚ? የእናትሽ ነው አይደል? ለባል ይሆንሻል ብላ ካሎት ቆንጆ ቀሚሱን አንድ ሰጥተኝ ነበር። ታዲያ ለምን አትለብሺው? እውነት ለመናገር የሀበሻ ቀሚስ መልበስ አልወድም ነበረ፣ ግን አሁን ምን ሳስበው ቆንጆ እንደሆነና መልበስ እንዳለብኝ ተሰማኝ። አየሽ፣ ውስጥሽ ላይ ባህልሽና እምነትሽን አለ። ይሄ ደግሞ መቼም ቢሆን መተውና መፋቅ አትችይም። እሺ የኔ ውድ ባል፣ ነገ ጧት ይሄንን ለብሼ አብረን ወደ ቤተክርስቲያን እንሄዳለን፣ ጸሎትም እናደርጋለን። ነገር ግን ስራዬ እንደ ስራ ማየት አለብህ፣ መቀበል አለብህ። በአሁኑ ሰዓት ሶሻል ሚዲያ ማለት ዘመናዊ ገበያ። እሺ፣ ነገር ግን ስምምነት ሊኖረን ይገባል። እነዛ ፖስት የምታደርጊያቸው ፎቶና ቪዲዮዎችሽ ግን ክብርሽን፣ ባህልሽንና እምነትሽን ማይጻረኑ መሆን አለባቸው። እንዴት? ምን ማለት ነው? ዘመናዊ ሁኚ፣ ነገር ግን ኢትዮጵያዊ። ባህላችን ልብስ ብቻ ሳይሆን ባህሪም ጭምር ነው። እሺ፣ ምንም ችግር የለም። አሁን ለብሼው ልምጣ አይደል? ተሎ በይ። ዋው፣ በጣም አምሮብሻል። ዋው፣ ወደድከው? በጣም አምሮብሻል። ነይ እስቲ ቀፊኝና ቀፊኝማ። አንድ ነገር ልንገርሽ። እሺ ንገረኝ። ዛሬ ጠዋት መጽሐፍ ቅዱስ ሳነብ አንድ ነገር ገባኝ። ቅዱስ ጳውሎስ ምን ይላል መሰለሽ? አንዳችሁ ለአንዳችሁ ተገዙ። እኔም ደግሞ ባልሽ ሆኜ አንቺን ለመግዛት ሳይሆን ከአንቺ ጋር ሆኜ ለመገዛት አስቤያለሁ። እኔም ካንተ ጋር